تعلم وليس يولد المرء عالما وليس أخو علم كمن هو جاهل وإن كبير القوم لا علم عنده صغير إذا التفت عليه المحافل تماري ማንም የተማረ አዋቂ ሆኖ አይወለድም። ተማሪ ያልተማረ ሰው ትልቅ ችግር ሲገጥመው ይዋረዳል፣ ግራ ይጋባል ተብሏል። ጾም የሚያፈርሱ ነገሮችን ማወቅ፣ ለጾመኛ የሚጠሉ ነገሮችን ማወቅ፣ የጾምን አጅር የሚቀንሱ ነገሮችን ማወቅ፣ ለጾመኛ አጅሩን ከፍ ያደርጋሉ የሚባሉ ነገሮችን ማወቅ። ከዛ በፊትም አርካኑ ሱያም የጾም አርካኖች፣ ማዕዘኖች፣ መሰረቶች የሚባሉ አሉ። እነዚህን ማወቅ ያስፈልጋል። ኒካህ ሲደረግ ምን ተሟልቶ ነው ኒካህ የሚደረገው? ዝሙት እንዳይሆን ህይወቴ ብሎ ሰው ተጨንቆ የኒካህ መስፈርት እንደሚያሟላው ሁሉ ከጾም በፊት የጾም ህግጋትን ማወቅ ያስፈልጋል። ካልሆነ ከምግብና ከመጠጥ መታቀብ፣ መራብና መጠማት ብቻ ይሆናል ማለት ነው። ከንቱ ልፋት። አላህ ይጠብቀን። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ምን ብለዋል? ስንትና ስንት የሚጾም ሰው አለ ከመጾሙ መራብና መጠማትን እንጂ ምንም የማያተርፍ። ስንትና ስንት የሚሰግድ አለ ከመስገዱ እንቅልፍ ማጣትና መድከም እንጂ ምንም አያተርፍ ብለዋል አለይሂ ሰላቱ ወሰላም። ማን ነው ጾሞም ከመራብና ከመጠማት ውጪ ምንም አያተርፈው? የጾም ህግጋትን አስቀድሞ ማያውቅ ሰው። ليس من يقطع طرقا بطلا إنما من يتقي. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد رأساتنا رمضانا انديت نقبلو يميل رأسنا በየዓመቱ የሚነሳ ርዕስ ነው። አስፈላጊም ነው። መሰልቸት የሌለበት ነቢዩ አለይሂ ሰላቱ ወሰላም የሐጅ ጊዜ ሲመጣ ሱሐቦቻቸውን ስለ ሐጅ ያስተምሩ ነበር። ገና መዲና እያሉ ወደ መካ ሳይጓዙ የሐጅን አህካም አስተምረዋል። ከመካ እስከ መዲና በነበራቸው ጉዞም የሐጅ ስነ ስርዓቶችን ያስተማሩ ነው የተጓዙት። ረመዳን ሲመጣም እንደዚሁ ረመዳን መጣላችሁ፣ አላህ ቀኑን መጾም ግዴታ አድርጎባችኋል፣ ሌሊቱን መስገድ ሱና ተደርጎላችኋል። ረመዳን ወር ውስጥ አንዲት ሌሊት አለች። ያቺ ሌሊት በዛች ሌሊት የሚደረግ ዒባዳ በ1000 ወር ከሚደረግ ዒባዳ ይበልጣል። በማዕና الحديث የዚህችን ሌሊት ኸይር የተነፈገ ሰው የአላህን ረሕመት የተነፈገ እድለ ቢስ ሰው ነው ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም كما روي في الحديث። ስለዚህ ረመዳን ሲመጣ ሁሌም ስለ ረመዳን ቀደም ብሎ ማወቅ፣ መማር፣ መታወስ። የውድሕያ ጊዜ ሲመጣ፣ የዓረፋ ጊዜ ሲመጣ ስለ ዓረፋ አሽሩ ዘልሒጃ ህግጋቶች መማር፣ መታወስ አስፈላጊ ነው። ልጅ መዳር የፈለገ ሰውም እንደዚሁ ስለ ልጅ መዳር፣ ልጅ የሚገርዝ ሰው ስለ ልጅ መገረዝ፣ አዲስ ሱቅ መክፈት የፈለገ ሰውም ስለሚከፍተው ስለሚሰራው የሥራ አይነት መማር አለበት። ያለ እውቀት በደመ ነፍስ በግምት ሥራ መስራት በሸሪዓ ወንጀል ነው፣ ከአላህ ጋር ሊያጣላ ይችላል። ለዚህ ነው አንዳንድ የፊቅህ ሊቃውንት የሶላት፣ የሐጅ፣ የተለያዩ ዒባዳዎችን አፈጻጸም መስፈርት ቅድመ ሁኔታ ሲያብራሩ አንዱ የሚጠቅሱት ቅድመ ሁኔታ መስፈርት ምንድነው? አፈጻጸሙን ማወቅ ይላሉ። ማዕሪፈቱ ከይፍየቲሂ ስለ ሶላትም ስለ ሐጅም ስለ ዑምራም ወዘተ ህጎች ያስቀምጣሉ፣ አደቦችን ያስቀምጣሉ። ይህ ተግባር ውስጥ ከመግባት በፊት መሟላት ያለባቸው ነገሮች ብለው 1 2 3 4 5 ያሉ ዘርዝረው አንዱ ምንድነው? ማዕሪፈቱ ከይፍየቲሂ አፈጻጸሙን ማወቅ ይላሉ። አፈጻጸሙ ሳይታወቅ የሚገባበት ዒባዳ ይበላሻል። በትክክል ነው የሰራኸው፣ አጉድለሃል፣ ጨምረሃል፣ መታወቀው ነገር የለም። ስለዚህ በየጊዜው ረመዳን ሲመጣ ከይፈ ነስተቅቢሉ ረመዳን ጊዜ ማያልፍበት አስፈላጊ የሆነ ጉዳይ ነው። ማናውቀውን እናውቅበታለን፣ የረሳነውን እናስታውስበታለን፣ የተሳሳትነውን እናርምበታለን። ሰው ረሽ ነው፣ ይረሳል። ትናንት የተማርነውን ዛሬ እንረሳለን። ትናንት የሰማነውን ሩቡን ልንረዳ እንችላለን፣ ሌላውን እንረሳለን። ስለዚህ ተክራር ያስፈልጋል፣ መደጋገም ያስፈልጋል። እነሆ ሻዕባን እየተገባደደ ይገኛል። ስለ ሻዕባንም ነቢዩ አለይሂ ሰላቱ ወሰላም አስቀድመው ተናግረዋል። ሻዕባን 15ኛው ሌሊት ላይ አላህ ተባረከ ወተዓላ ባሮቹን በሙሉ ይምራል።
በአላህ ያሻረከና ከወንድም ከእህቱ ጋር የተጣላ ሰው ሲቀር አሊያ ደግሞ የቢድዓ ሰው ሲቀር ተብሏል። ሙሻሂን የሚለው ከወንድሙ ከእህቱ ጋር የተጣላ ተብሎም ተፈስሯል። ሙሻሂን ማለት እንዳጠቃላይ ከአህለ ሱና ጋር የተጣላ የቢድዓ ሰው ተብሎም ተፈስሯል። ይህ ማለት ሻዕባን 15 ከመምጣቱ በፊት የሰው ልጅ ከጌታው ጋር ያለውን ግንኙነት ማስተካከል፣ ከነቢዩ ጋር ከሱና ጋር ያለውን ግንኙነት ማስተካከል። እኔ ምን ቢድዓ አለብኝ? ቢድዓ ያለበት ሰው አይማርም ተብሏል። እኔ ምን ሽርክ አለብኝ? ሽርክ ያለበት ሰው አይማርም ተብሏል። ይሄ ከአላህ ጋር ከነቢ ጋር ሊኖረን የሚገባ ግንኙነት ነው። ተውሂድ ላይ ሱና ላይ መሆን አለብን። ከቢድዓ ከአዲስ ፈጠራ ስራን ሰው እንዳያልኝ ብሎ ከመስራት ጠርተን ጥርት ያለ ተውሂድን ይዘን ልንኖር ይገባናል። ሁሌም ይበልጥ ደግሞ የምህረት አጋጣሚ ሲመጣ ሻዕባን 15 የምህረት ቀን ነው ተብሏል። ሐዲሱን ሶሒህ ነው ضعيف ነው ትንሽ ኺላፍ አለበት። አልባኒን ጨምሮ የተወሰኑ ሊቃውንት እነ ሹዐይብ አልአርናውጥ አልኢማም አልአልባኒ ሌሎችም ሶሒህ ብለውታል። ሻዕባን 15ኛው ሌሊት ላይ አላህ ሁሉንም ይቅር ይላል። በአላህ ያሻረከ የሽርክን ወንጀል የሰራ ቢድዓ የሰራ ባንዱ ማዕና ከወንድም እህቱ ጋር የተቆራረጠ ሲቀር ተብሏል። ሻዕባን ላይ ስራ ወደ አላህ ይቀርባል ተብሏል። የዓመቱ ስራ ሻዕባን ላይ ነው ወደ አላህ የሚቀርበው። ሳምንታዊው ስራ ሰኞና ማክሰኞ ነው ወደ አላህ የሚቀርበው። ዕለታዊው ስራ ዐስርና ፈጅር ላይ ነው ወደ አላህ የሚቀርበው። ሐዲስ ላይ ተነግሯል። የቀን ስራ ዐስር አካባቢ ወደ አላህ ይወጣል። የማታ ስራ ፈጅር ላይ ወደ አላህ ይወጣል። የሳምንቱ ስራ ሰኞና ሐሙስ በሳምንት ሁለት ይወጣል። የዓመቱ ስራ ሻዕባን ላይ ወደ አላህ ይቀርባል። ታዲያ ስራው ቀርቦ ሲታይ ከወንድሙ ጋር የተጣላ ከእህቱ ጋር የተጣላ ዞር አድርጉት ይህን እስኪታረቅ ድረስ አቆዩት ይባላል። ስራው አይቀርብም፣ አላህ ዘንድ አይታይለትም፣ አያልፍለትም። እንደዚሁ ደግሞ ሻዕባን ላይ ነቢዩ ዓለይሂ ሰላቱ ወሰላም ጾም ያበዙ እንደነበረ ተነግሯል። ለምንድን ነው ሻዕባን ላይ ጾም ያበዙ ሲባሉ ስራ ወደ አላህ የሚቀርብበት ወር ነው። ጾመኛ ሆኜ ስራዬ አላህ ዘንድ እንዲቀርብ እንዲታይልኝ ፈልጋለሁ ብለዋል። ሰኞና ሐሙስ ስራ ወደ አላህ ሲቀርብ የተጣላ ሰው ስራ ማይታይለት ከሆነ ሻዕባንም የተኮራረፈ ሰው የሰራው ስራ አይታይለትም ማለት ነው፣ አይቀርብለትም፣ ወደ አላህ አይወጣም ማለት ነው። ስለዚህ ከረመዳን ዝግጅት አንዱ የሻዕባን ዝግጅት ነው። ለሻዕባንም ዝግጅት ያስፈልገዋል። በመጾም በመቅራት ተውበት በማድረግ ሰደቃ በመስጠት ባለሀብት ዘካ በማውጣት ድሃዎች እንዳይቸገሩ ለረመዳን አስቤዛ የቤት ወጪ እንዲያገኙ ሻዕባን ላይ ሰደቃ ነው ዘካ ማውጣት ጊዜው ከሻዕባን ጋር ተቀራራቢ የሚሆንለት ሰው የዘካ አመቱ ከሻዕባን ጋር ተቀራራቢ የሚሆንለት ሰው ሻዕባን ላይ ቢያወጣ ጥሩ ነው። ወይላ አብዛኞቹ ደጋግ ሙስሊሞች ቀደምቶች ያወጡ የነበረው የአመቱ መጀመሪያ ሙሐረም ላይ ነበር። ብዙ ሰው ግን አሁን በዘመናችን ረመዳን ላይ ነው የሚያወጣው። ረመዳን ዘካውን ማውጣት ሱናና ተጨማሪ ሰደቃን እንዳያበዙ እንቅፋት ይሆናል። ንግድ በጀመርክበት ጊዜ ከተቻለ በሻዕባን ዋጅቡን ዘካህን አውጣ። አቅም ያለው ሰው ረመዳን ላይ እጅህ የያዘውን ሱና ተጨማሪ ሰደቃ ነው መሰጠት ያለበት እንጂ አስቀድሞ ማዘግይቶም አብዛኛው ሰው ረመዳን ላይ ነው ዘካ ማውጣትን የሚወደው። ዘካን ረመዳን ላይ ማውጣት ልዩ አጅር ልዩ ትሩፋት አለው የሚል ዘገባ የለም። ረመዳን ላይ ኸይር ማብዛት ይወደዳል። አው ኸይር ማብዛት ይወደዳል። በበጎ ፈቃደኝነት የምታደርገውን ኸይር ነው። ዘካ ልክ እንደ ሶላት በጊዜ የተገደበ ግዴታ ነው። አመቱ በሞላበት ጊዜ ነው ዘካ መውጣት ያለበት። ሆኖ ተጠጋግቶ ሻዕባን ላይ ብታወጣ ጥሩ ነው። ምስኪኖችን ለረመዳን እንዲዘጋጁ ያግዛቸዋል። ተጠጋግቶ ትንሽ አስቀድመህ ረመዳን ላይ ብታወጣ እንዲሁ ረመዳን ላይ ኸይር ስራ ይበልጥ ይወደዳል ስለሚል ችግር የለውም። ግን ሱናውን ሰደቃ መሸፈኛ መደረግ የለበትም። ዋጅቡን ዘካህን እንደ ግዴታ አውጣ። ሰደቃ ብዙ ነው የተባለው። ከሰደቃው ከዘካው በተጨማሪ ሰደቃ አውጣ። በዚህም ዝግጅት ያስፈልጋል። አፍ በመባባልም ዝግጅት ያስፈልጋል። ከአብዱላህ ኢብኑ መስዑድ እንደተነገረው ቀደምት ሙስሊሞች ረመዳንን ውስጣቸው ላይ ለሙስሊም ለወንድም እህታቸው ቅሬታ ኖሮ ከመቀበል በጣም ይጠነቀቁ ነበር ብለዋል። ሰሐቦች፣ ታቢዒዮች፣ ደጋ ቀደምቶች ውስጣቸው ላይ ቂም ይዘው ጥላቻ ይዘው ቅሬታ ይዘው ረመዳንን አይቀበሉም ነበር። ቤትን ለረመዳን ብሎ ማጽዳት እየተለመደ ነው። ለረመዳን ልብስ መቀየር፣ አዲስ ልብስ መግዛት፣ ማጠብ፣ ጀለቢያ፣ ኮፍያ
መስገጃ ማዘጋጀትም የብዙ ሙስሊሞች ተግባር ነው። ይሄን ውጫዊ ዝግጅት ከማድረግ ይልቅ የውስጥ ንጽህና ዝግጅት ያስፈልጋል። ልብን ማጽዳት ያስፈልጋል። አላህ ተባረከ ወተዓላ ቆሻሻ ልብ ውስጥ ኢማን አያስቀምጥም። አላህ ተባረከ ወተዓላ ቆሻሻ ልብ ውስጥ ኢማን አያስቀምጥም፣ የቂን አያስቀምጥም፣ የሱን ውዴታ አያስቀምጥም። ቆሻሻ ልብ ለኩራት፣ ለምቀኝነት፣ ለጥላቻ መሰል ሸይጣን ለሚወዳቸው ባህሪዎች ነው እንጂ የሚበጀው ቆሻሻ ልብ ለመልካሙ የጀነት ዋጋ ለሆነው ለውዴታ፣ ለራህመት፣ ለኢማን፣ ለኹሹዕ አይበጅም። ስለዚህ ከረመዳን በፊት ቤት እንደሚጸዳው ልብስ እንደሚቀየረው ልብን መቀየር ማደስ ያስፈልጋል። የተጣሉትን ወንድም እህት መታረቅ፣ የተቆራረጡትን ዘመድ መቀጠል፣ ይሄን የእርስ በርስ ግንኙነት ደግሞ ከቤተሰብ መጀመር ያስፈልጋል። አንዳንድ የሚያሳዝን ባህሪ ያላቸው ሰዎች አሉ። ረመዳን መጥቷል ያሉ ለውጭ ሰው ቴክስት ያደርጋሉ፣ ይቅርታ አድርጉልኝ ይላሉ። ነገር ግን አጠገባቸው ያለች የበደሏት ባለቤታቸውን ይቅርታ አይጠይቁ፣ የበደሏቸው ወላጆቻቸውን ይቅርታ አይጠይቁ፣ ደሞዙን ከልክለው ያሰቃዩት ሰራተኛቸውን ይቅርታ አይጠይቁ። ከውጭ ነው የማስመሰል ህይወት። ይሄ መሆን የለበትም። ፈብዳ ቢመን ተዑል አልአቅረቡና አውላ ቢልማዕሩፍ። ሰደቃ ስትሰጥ ኃላፊነታቸው ካለብህ ሰዎች ጀምር፣ ከቤተሰብህ ጀምር፣ ከነፍስህ ጀምር፣ ከሚስትህ፣ ከልጅህ፣ ከእናትህ፣ ከአያቶች፣ ከአክስቶች እንዲህ ያልከቀጥል የሚሰጠው ሰደቃ ላይ መልካም ስነ ምግባርህም ቀድሞ ለቤተሰብህ ይድረስ። ለቤተሰብ እሾህ መሆን፣ ቀጋ መሆን፣ ድንጋይ መሆን፣ ለውጪ ሰው ደግሞ ማር፣ አልጋ፣ ሶፍት፣ ሐር መሆን ሙናፊቅነት ነው። የውጭን ሰው ላለማስቀየም መጣር፣ ካስቀየሙም ቶሎ ብሎ ይቅርታ አድርግልኝ አስከፋው አይደለ ማለት፣ ቤተሰብን ደግሞ ሁሌ ማስከፋት መግፋት አስመሳይነት ነው። ስለዚህ በርግጥ አመቱን ሙሉ ተቆራርጦ ኖሮ ረመዳን ሲመጣ ብቻ ያስቀየሙትንም ያላስቀየሙትንም የስሙኒ ቴክስት የላኩ አፈለኝ ረመዳን መጥቷል ማለት በዚህ መልኩ ቢድዓ ነው፣ መሆን የለበትም። ከሶስት ቀን በላይ ሙስሊምን ማኩረፍ የለበትም። ሆኖም ማቆየቱ ጥፋት ከመሆኑ ጋር ጥፋት ላይ ጥፋት መደረብ ስለሌለበት ቢያንስ ለረመዳን ይቅር መባባሉ ኸይር ነው። ይቅርታ የምትጠይቀው ያጠፋህበትን ያስቀየምሽውን ሰው መሆን አለበት እንጂ አም የሆነ ሪሳላ አውቄም ሳላውቅም አስከፍቼህ ሊሆን ስለሚችል አፍበለኝ ማለት ሰው ልቡ ሌላ ነገር እንዲጠረጥር ማድረግ ነው። አመቱን ሙሉ ስጋዬን ሲበላ ቆይቷል ማለት ነው። አመቱን ሙሉ ስታማኝ ቆይታለች ማለት ነው። ማለትን መጥፎ ጥርጣሬን ስለሚያመጣ በትክክል ያስቀየሙትን ሰው ይቅርታ አጥፍቻለሁ፣ በድዬሃለሁ፣ ይቅር በለኝ። የትዳር አጋሪ ሆይ፣ የልጆቼ እናት ሆይ ይቅር በለኝ፣ አስከፍቼሻለሁ፣ ሐቅ አጉድያለሁ። ባሌ ሆይ ይቅር በለኝ፣ ልጄ ሆይ ይቅር በለኝ። ልጅም ከተበደለ ይቅርታ ይጠየቃል። ልጅ ብቻ ሳይሆን ወላጁን ይቅርታ መጠየቅ ያለበት፣ ወላጅም ልጁን ይቅርታ መጠየቅ አለበት። ከተሳሳተ መስሎኝ ነበር ልጄ ይቅርታ ማለት አለበት። በጣም በስቶ የአባትነቱን የእናትነቱን ክብር በማያሳጣ ልክ ወላጅ ካጠፋ ልጁን ልጄ ሆይ ይቅርታ እንዲህ መስሎኝ ነበረ ማለት አለ። የበለጠ ይቅርታ መጠየቅ ያለበት ልጅ ነው። ብዙ ጊዜ የሚበድለውም ልጅ ነው፣ የሚያጎድለውም ልጅ ነው፣ ወሰን የሚያልፈውም ልጅ ነው። ስለዚህ አንደኛው የረመዳን ዝግጅት ልብን ንጹህ በማድረግ መቀበል፣ ውስጥን በማደስ መቀበል። ሌላውና ትልቁ የረመዳን ዝግጅት በዕልም መዘጋጀት ነው። ስለሚመጣው የረመዳን እንግዳ የዒባዳ አጋጣሚ በቂ እውቀት መቅሰም፣ ያለ እውቀት መጓዝ አስፈሪ መንገድ ላይ ድግድግ ጨለማ ላይ ያለ ባትሪ እንደመጓዝ ነው። ማታውቀው መንገድ ላይ ጉራንጉር መንገድ ላይ ጨለማ ላይ መጓዝ ከሚያስፈራው በላይ ያለ እውቀት መጓዝ ያስፈራል፣ ሊያስፈራ ይገባል። ሰዎች በማያውቁት መንገድ ሲጓዙ ዝም ብለው በግምት አይሄዱም፣ ይፈራሉ፣ ቆመው ይጠይቃሉ። ምክንያቱም ዝግ መንገድ ገጥሟቸው መውጫ ሊያጡ ይችላሉ። ወደ አውሬ መንጋጋ፣ ወደ ጫካ፣ ወደ ገደል የሚወስድ መንገድ ሊገቡ ይችላሉ። መንደር ላይ ሀገር ላይ ሲጓዙ ከእውቀት ጋር መጓዝ ከሚያስፈልገው በላይ ስለ ዲን፣ ስለ ሐጅ፣ ስለ ጾም፣ ስለ ጋብቻ
ከመግባት በፊት አስቀድሞ ማወቅ ያስፈልጋል። ተዓለም ወለይሰ ዩለዱ አልመርኡ ዓሊመን ወለይሰ አኹ ዒልሚን ከመን ሁወ ጃሂሉ ወኢነ ከቢረ አልቀውሚ ላ ዒልመ ዒንደሁ ሰጊሩን ኢዘ ልተፈት ዐለይሂ አልመሓፊሉ። ተማሪ ማንም የተማረ አዋቂ ሆኖ አይወለድም። ተማሪ ያልተማረ ሰው ትልቅ ችግር ሲገጥመው ይዋረዳል፣ ግራ ይጋባል ተብሏል። ጾም የሚያፈርሱ ነገሮችን ማወቅ፣ ለጾመኛ የሚጠሉ ነገሮችን ማወቅ፣ የጾምን አጅር የሚቀንሱ ነገሮችን ማወቅ፣ ለጾመኛ አጅሩን ከፍ ያደርጋሉ የሚባሉ ነገሮችን ማወቅ። ከዛ በፊትም አርካኑ ሲያም የጾም አርካኖች፣ ማዕዘኖች፣ መሰረቶች የሚባሉ አሉ። እነዚህን ማወቅ ያስፈልጋል። ኒካህ ሲደረግ ምን ተሟልቶ ነው ኒካህ የሚደረገው? ዝሙት እንዳይሆን ህይወቴ ብሎ ሰው ተጨንቆ የኒካህ መስፈርት እንደሚያሟላው ሁሉ ከጾም በፊት የጾም ህግጋትን ማወቅ ያስፈልጋል። ካልሆነ ከምግብና ከመጠጥ መታቀብ፣ መራብና መጠማት ብቻ ይሆናል ማለት ነው። ከንቱ ልፋት። አላህ ይጠብቀን። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ምን ብለዋል? ስንትና ስንት የሚጾም ሰው አለ ከመጾሙ መራብና መጠማትን እንጂ ምንም የማያተርፍ። ስንትና ስንት የሚሰግድ አለ ከመስገዱ እንቅልፍ ማጣትና መድከም እንጂ ምንም አያተርፍ ብለዋል አለይሂ ሰላቱ ወሰላም። ማን ነው ጾሞም ከመራብና ከመጠማት ውጪ ምንም አያተርፈው? የጾም ህግጋትን አስቀድሞ ማያውቅ ሰው። የአቡ ሁረይራ ሐዲስ ላይ ቡኻሪ የዘገቡት አንዳችሁ ከጾመ ትርፍ ቃል እንዳይናገር፣ የብልግና ቃል እንዳይናገር፣ አንድ ሰው ቢሰድበው እንኳ የስድብ መልስ አይስጥ፣ እኔ ጾመኛ ነኝ ብሎ ይለፍ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ውሸትና ሐሜት ጾምን ያጠፋል ያሉ ዑለሞች አሉ። ከታቢዒዎች ጀምሮ ኢብኑ ሐዝምን ጨምሮ ጾመኛ ሆኖ መዋሸት፣ ጾመኛ ሆኖ ማማት፣ በል አጠቃላይ ጾመኛ ሆኖ ከባኢር ዙኑብ ከበባድ ወንጀል መስራት ጾም ያፈርሳል ተብሏል። ሌሎችም የጾም ማሟያ፣ የጾም አጅር የሚያጎድሉ፣ ለጾመኛ የሚከለከሉ ወዘተ ህግጋቶች አሉ። ጾም እስከ መግባታችን በፊት ቀድመን ማወቅ አለብን። አንድ ሰው የንግድ ስራ መስራት ከፈለገ አሰራሩን፣ ሁኔታውን፣ አካሄዱን ሳያውቅ ብር ስላለው ብቻ ዘሎ ስራ ውስጥ አይገባም። ካልሆነ ይከስራል፣ ባዶ እጁን ይወጣል። ጾምም እንደዚህ ነው። በድፍረት ዝም ብለን ረመዳንን ልንገባ አይገባም። ወደ ረመዳን ልንገባ አይገባም። እንግዳ ሲመጣ ምን ይወዳል? ምን አይነት ምግብ ነው የሚስማማው? እንዴት ላስተናግደው? እንዴት ልግባባ ከሱ ጋር? የቱ ጋር ላስተኛው? ምን ላልብሰው? ለምሳ ምን ላቅርብ? ለራት ምን ላቅርብ ያሉ ቤተሰብ ይጨነቃል። ለሰው እንግዳ ትክክል ነው። በአላህና መጨረሻው ቀን የሚያምን ሰው እንግዳውን ያክብር ተብሏል። ነገር ግን ከዚህ በላይ የአላህን እንግዳ ማክበር ያስፈልጋል። ረመዳን የአላህ እንግዳ ነው። የእንግዳዎች ሁሉ እንግዳ ነው። ጥሩ አድርገን ከተቀበልነው አኺራ ላይ ይመሰክርልናል። ብዙ ኸይር ይዞልን ይመጣል። በረካ ሰጥቶን ይሄዳል። አላህ በውስጡ ብዙ በረካ አድርጓል። አያያዛችን፣ አቀባበላችን ጥሩ ካልሆነ ደግሞ ይመሰክርብናል ሄዶ። ልክ ዱንያ ላይ ቤታችን የገባ እንግዳ ጥሩ አድርገን ይዘን ከሸኘነው በሄደበት ሁሉ ስለኛ ጥሩ እንደሚናገረው ዱዓ እንደሚያደርግልን ሁሉ እንግዳውን ካስቀየምነው ሐቁን ካጎደልንበት ረግሞ እንደሚሄደው ሁሉ ሐቅም አለው። በሸሪዓ የሰው ንብረት መውሰድ ከሚቻልበት አጋጣሚ አንዱ እንግዳ ሰው ቤት ገብቶ የእንግድነት ሐቁን ካልሰጡት ከንብረቱ መውሰድ ይችላል። እንግድነት ከገባበት ቤት ብትከለክለው ረግሞ ቢሄድ እርግማኑ ይጸናል። ታዲያ ረመዳንም እንደዚሁ እንግዳ ነው፣ ትልቅ እንግዳ። ረመዳንን ያከበረ አላህ ዘንድ ይከበራል። ረመዳንን የናቀ አላህ ዘንድ ይናቃል። ያዋረደው ይዋረዳል። በተከበረው ረመዳን ፊልም፣ ድራማ ማየት፣ ስልክ ጎርጉሮ ስሜት የሚቀሰቅስ ነገር ማድረግ የረመዳንን ክብር መንካት ነው። ረመዳንን መናቅ፣ በረመዳን ሰውን ማማት፣ ስጋ መብላት፣ የሰው ስጋ መብላት ረመዳንን መናቅ ነው። ኢማም አሕመድ በዘገቡት ሰነዱ ላይ ትንሽ ضعፍ ቢኖርበትም ነገር ግን ዑለሞች ዋዕዝ ነው፣ ምክር ነው፣ ይሰራበታል ባሉለት ሐዲስ ላይ
ሁለት ሴቶችን አስመጥተው ነብዩ አለይሂ ሰላቱ ወሰላም ቀደም እኮ የሰው ስጋ በልታችኋል፣ ከሐላሉ ጾማችኋል፣ ከምግብ ከመጠጡ የሰው ስጋ በልታችሁ አፍጥራችኋል ብለዋቸው፣ የሰው ስጋ በልታችሁ አፍጥራችኋል ብለዋቸው። ረመዳንን ማክበር ይገባናል። እንድናከብረው ቀድመን ማወቅ አለብን። ማወቅ ያለብን ብዙ ነገሮች አሉ። የረመዳንን ክብር ማወቅ አለብን። የረመዳንን ህግጋት ማወቅ አለብን። ሐቆቹን ማወቅ አለብን። ጾም ከስንት ሰዓት ጀምሮ ስንት ሰዓት እንደሚያበቃ ማወቅ አለብን። ለጾመኛ የሚከለከሉ ነገሮችን፣ የሚወደዱ የሚጠሉ ነገሮችን ማወቅ አለብን። እንዲሁ አካላችንን ብቻ አሳምረን አይደለም ረመዳንን መጠበቅ ያለብን። በእውቀት በክብር በጉጉት ረመዳንን እንጠብቀው ይገባናል። እንዲሁ ደስ ስለሚለን ከወላጅ ከአያት የያዝነው ልማድ ሆኖ ብቻ መጾም የለብንም። በየጊዜው አላህ የሚሰጠን እድል ነው። ስንትና ስንት አምና ካቻምና ከኛ ጋር የጾሙ ነበሩ፣ ዘንድሮ የሉም። ብዙዎቻችን የምናስታውሳቸው የቀበርናቸው ቀብራቸውን ልዘይር ብለን ብንሄድ ቀብሩ ተቀላቅሎ ሳር በቅሎበት የረሳ ነው ብዙ አለ። በቀሩ ቀኖችም ከኛ ወደ አኺራ መሄድ ይኖራል። ረመዳንን ጀምሮ ሳይጨርስ የሚሞት ይኖራል። ከም ኩንተ ተዕሪፉ ሚመን ሷመ ፊ ሰለፊን ሚን በይኒ አህሊን ወኢኽዋኒን ወጂራኒ አፍናሁም ልመውቱ ወስተብቃከ ባዕደሁሙ ፈማ አቅረበ ልቃሲ ምን ዳኒን። አምና ካቻምና ካንተ ጋር የጾሙ ዘመድ ጎረቤት ብዙ ታውቃለህ። ሞት ጨርሶ ወስዷቸዋል፣ አንተን አስቀርቶሃል። እነሱ ርቀው ቢሄዱም አንተ ከነሱ የመገናኘት እድልህ ወደ እነሱ የመሄድ እድልህ ሰፊ ነው ተብሏል። ስለዚህ እድል ነው ረመዳንን ስናገኘው ብዙ ሚሊዮኖች የታጨቁበት የተሞሉበት ሻንጣ ወርቅ ካዝና ቤታችን ከሚገባ እሱን ከምናገኝ የበለጠ ረመዳንን ማግኘት ሊያስደስተን ይገባል። ለምን ከተባለ ወይን ኩሉ ذلك لما متاع الحياة الدنيا ወርቁ ብሩ ጨርቁ የዱንያ መገልገያ ነው። ልብሱ ተለብሶ ያልቃል። ወርቁ ይሰረቃል፣ ይጠፋል፣ ይወረሳል። ምግቡ ተበልቶ ይሸናል። ወደ አኺራ ቀጥ ብሎ የሚሻገረው መልካም ስራ ነው ረመዳን ላይ ያለው። ይሄን ክብር ማወቅ በዕልም መዘጋጀት ይገባናል። እንደዚሁ ደግሞ ልብን የሚያረሰርሱ ልብን የሚያረጥቡ ምክሮችን በመስማትም ልብን ማዘጋጀት ያስፈልጋል። ልብ ይደርቃል፣ ይሞታልም ጭምር። ታዲያ ረመዳን ላይ የበለጠ ተጠቃሚ እንድንሆን ከረመዳን ቀደም ብለን ልብን የማርጠብ ስራ የማዘጋጀት ስራ መስራት አለብን። ትርፍ ንግግር መናገሩ፣ ትርፍ እይታ ማብዛቱ፣ ቀልቡ ከደረቀ ሰው ጋር መዋሉ፣ መግዛት መሸጥ ላይ ንግድ ላይ ተሰማርቶ ማሳለፉ፣ ገበያ ላይ በብዛት የሚሰማው መሐላ ውሸቱ፣ ማጭበርበሩ፣ ቤተሰብ ጋር መጨቃጨቁ፣ እነዚህ ሁሉ ተደማምረው የሰውን ልጅ ልብ አኺራ እንዲዘነጋ ያደርጉታል። ቀልበን ያደርጉታል፣ ያሳምሙታል፣ ሊገድሉትም ጭምር ይችላሉ። ታዲያ ረመዳን ውስጥ ከመግባታችን በፊት አመቱን ሙሉ ገፍላ የተጫጫነውን የተኛውን ልባችንን መቀስቀስ ያስፈልጋል። በምን? በመልካም ምክሮች ሕያው ማድረግ ያስፈልጋል። መሬት ሳይዘራበት በፊት ደጋግሞ ከታረሰ ነው ጥሩ ምርት የሚገኘው። ዝም ተብሎ አሻዋ ላይ ድንጋይ ላይ አይዘራም። ደረቅ መሬት ላይም ዝም ተብሎ አይዘራም። የአንዳንዶቻችን ልብ ደረቅ መሬት ነው፣ አላህ ይጠብቀን። የአንዳንዶቻችን አሻዋ ነው፣ የአንዳንዶቻችን ድንጋይ ነው፣ የአንዳንዶቻችን ከድንጋይም የባሰ ሊኖር ይችላል። ይሄን ያለው ማን ነው? አላህ ነው ያለው ሱረቱል በቀራ ላይ ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة። ያወቃችሁ ብዙ ነገር በማጥፋታችሁ ምክንያት አኺራ የሥራ የምታገኙበት ጊዜ ይመጣል የተባላችሁ ጊዜው ረዝሞባችሁ ተዘናግታችሁ ቸላ ብላችሁ ቀልባችሁ ደረቀ። ምን አይነት አደራረግ? ከልሒጃራ ልክ እንደ ድንጋይ። በል አው አሸዱ አው የሚለው ቢማዕና በል ተብሎም ተፈስሯል። ወይም እንደ ድንጋይ ሳይሆን እንደውም ከድንጋይ በላይ ቀልባችሁ ደረቀ። እቺ አንዴ የምትታኘክ የምትጎረስ የምታክለዋ ለስላሳዋ የሰው ልጅ ልብ ከኢማን ስትርቅ፣ አኺራን ስትረሳ፣ ከወንጀለኛ ጋር ስትውል ከድንጋይ የበለጠ ትደርቃለች ማለት ነው።
ከድንጋይ የበለጠ ትደርቃለች። ምልክትም አለው የቀልብ መድረቅ ምልክት አለው። ምክር ሲሰሙ አለመመከር፣ የቁርአን አንቀጽ ሲሰሙ አለመገሰጽ፣ ሞትን አስታውሶ ወንጀል አለማቆም፣ ቀብር ላይ ቆሞ መሳቅ፣ መጋፋት፣ መተቃቀፍ፣ ወንጀል ላይ ወንጀል የደራረቡ መስራት፣ የወንጀል ህመም አለመሰማት ውስጥ ላይ አጠፋሁ እኮ ከአላህ ተጣላሁ እኮ ኺራዬን የሚያበላሽብኝ ስራ ሰራሁ እኮ ብሎ አለመጨነቅ፣ ለኸይር ስራ አለመጓጓት፣ እነዚህ የቀልብ መድረቅ መበላሸት ምልክቶች ናቸው። አንድ ሰው ሲያመው የሚያሳየው ምልክት አለ። ሳምባ ምልክቱ እንደዚህ ነው፣ ኩላሊት ህመም ምልክቱ እንደዚህ ነው ተብሎ ምልክቱ ታውቆ ነው ወደ ሐኪም የሚኬደው። አንድ ሰው እኔ ቀልቤ ታሟልና ቀልቤን ላክመው ላድነው ይባል ዘንድ የልብ መድረቅ መታመም ምልክት ምንድነው ነው? እዛ አካባቢ አንስተ ነበር። ወንጀል ላይ ወንጀል ይደራርባል። ወንጀል ቢሰራም ምንም አይሰማው፣ ምንም አይመስለውም፣ አያስጨንቀውም። ጥሩ ብለሃል። አንድ ሌላ አህሰንት ቁርአን ሲሰማ ምንም አይመስለውም፣ አያስተነትንም፣ አይገባውም፣ ለቁርአን ቦታ አይሰጥም። እሺ አባታችን አህሰንት ቀብር ላይ እንኳን ሆኖ የሞተን ሰው ሊቀብር ሄዶ ሚስቅ ሰው አለ፣ ተቃቅፎ ሚሳሳም ሰው አለ፣ ስልክ የሚያወራ ሰው አለ። በዚህች አላህ በሰጠኝ አይኔ ቀብር ላይ ቆሞ ስጋራ የሚያጨስ ሰው አይቻልም። በዚህ አላህ በሰጠኝ አይኔ ሰው ሲቀበር የሚሸፈን ጨርቅ አለ አይደል? ጨርቁን የያዘ ሰው ስልክ ሲደወልለት ጥሎት ሄዶ 20 ሺህ ሲለው 30 ሺህ አድርግ ሲል ሰምቻለሁ። እዛው 2 እርምጃ ተራምዶ። ይሄ የቀልብ መሞት ምልክት። እነ ሐሰኑል በስሪ ሌሎችም ደጋ ቀደምቶች ሰው ቀብረው ከመጡ ምሳ አይበሉም ነበር፣ እራት አይበሉም ነበር። እራት ቀርቦ ቤተሰብ ሲጠብቃቸው ብሉ፣ እኔ ዛሬ ያየሁት ክስተት አለ ለሱ እዘጋጃለሁ ይሉ ነበር። ደጋ ቀደምቶች ዘንድ ለቅሶ ቤት የሄደ ሰው የሟች ቤተሰብ ማን እንደሆነ አያውቅም ነበር። ይሁን ማጽናናት ፈልጎ አላህ ሰብር ይስጣችሁ ብሎ ፈልጎ የሟች ቤተሰብን ለቅሶ ሊደርስ ከመጣ ሰው መለየት አይችልም ነበር። ሁሉ ማዝኖ ለነፍሱ እያለቀሰ ማለት ነው። አብዱላህ ኢብኑ መስዑድ ቀብር ላይ ሚስቅን ሰው አይተው ወላሂ ሁለተኛ አላናግርህም ቀብር ላይ ትስቃለህ እንደ ይሉ ነበር። ዛሬ ከቀልብ መድረቅ ብዛት የመጣ ለቅሶ ቤትና ሰርግ ቤትን መለየት እየከበደ ነው። والله المستعان. نعم ሌላ ማን ነበር እጅ ያነሳው? نعم احسنت ለኸይር አይነሳሳም፣ ለመልካም ስራ አይነሳሳም፣ ለኸይር ፍላጎት አይኖረውም። نعم ምክር ሲሰጠው አይቀበልም፣ አያደምጥም፣ ወደ ልቡ አይገባም፣ ሌላ ዓለም ነው የሚኖረው። እዘን እነዚህና ሌሎችም የቀልብ መድረቅ ምልክቶች አሉ። እነዚህ ምልክቶች ከታዩብን አንዱ ከታየብን ሌሎችም ምልክቶች አሉ። ለጊዜው የጠቀስነው ነው እንጂ ከረመዳን በፊት አስቀድመን ይሄን ቆሻሻ ከልባችን ማስወገድ ይኖርብናል። ሐሳብ ከሚሰርቁ ነገሮች ደግሞ ነፃ መሆን አለብን። ሌላኛው የረመዳን ዝግጅት ይሄ ነው። የዓመት እረፍት የሚባል ነገር አለ ስራ ዓለም ላይ። ማንኛውም ተቀጥሮ የሚሰራ ሰው፣ ድርጅት ላይ የሚሰራ ሰው፣ የመንግስትም የግል ድርጅት ላይ የዓመት እረፍት ይባላል። ሰራተኛ የሆነ ሰው ለረመዳን ቢችል የዓመት እረፍቱን ቢወስድ፣ የግሉን ስራ የሚሰራ ሰውም ረመዳንን ወሩን ሙሉ እንኳን ማረፍ ባይችል ሰዓቱን ቢቀናንስ፣ ስራ መገባው በዚህ ሰዓት ነው፣ በዚህ ሰዓት ደግሞ ወጣለሁ፣ ለረመዳን ግማሽ ቀን ከሰራው ይበቃኛል፣ እስከ አሱር ቢበዛ ሰራለሁ፣ አሱር መስጂድ ሰግጄ ቶሎ ወደ ቤቴ ገብቼ ቤት ውስጥ ቁርአን ቀራለሁ፣ ቤቴ ጎረቤት ያለው መስጂድ ላይ ቁርአን ቀራለሁ፣ ቶሎ አፍጥሬ ከመግሪብ እስከ ኢሻ ይሄን ያክል ቀራለሁ፣ ከኢሻ በኋላ ከተራዊህ በኋላ በጊዜ ተኝቼ ከሱሁር በፊት ተነስቼ ይሄን ያክል ቀራለሁ፣ ሰግዳለሁ መባል ፕሮግራም ማውጣት ያስፈልጋል። ይሄ ረመዳን የማክበር አንዱ ምልክት ነው። ረመዳንን እንደሌላ ጊዜ በተለይ ዘመን ወለድ በሆነው ሶሻል ሚዲያ ስልክ መጎርጎር ማሳለፍ ሒርማን ነው፣ አለመታደል ነው፣ የእድለ ቢስነት ምልክት ነው። አላህ ይጠብቀን። ረመዳንም ስልክ ላይ፣ ሻዕባንም ስልክ ላይ፣ ሸዋልም ስልክ ላይ፣ መስከረምም ስልክ ላይ፣ የካቲትም ስልክ ላይ። የስልክ ባሪያ ነህ እንዴ አብደላህ? የስልክ ባሪያ ነሽ እንዴ አመተላህ? ከኛ ጋር እኮ ቀብር አይገባም ስልክ። ሱራጥን እኮ ደግፎ አያሻግረንም ስልክ። በዙሪያችን ላሉ ሰዎች ባለ ሚስቱ፣ ሚስት ለባሏ፣ ወላጅ ለልጆቹ ጊዜ የለውም። ነገር ግን ቻይና ላይ፣ ታይዋን ላይ፣ ዱባይ ላይ፣ ጀርመን ላይ፣ ግብጽ ላይ፣ ሞሮኮ ላይ
ያለ ስራ ፈት ሰው ዝም ብሎ ለሚያጎርፈው ትርካምርኪ ከፍቶ ለማየት ለመሳቅ አስተያየት ለመስጠት ጊዜ አለ። ከእጃችን ስልክ ማይጠፋውን ያክል ቁርአን ከእጃችን ባይጠፋ ኖሮ መላኢካ የመጣ ሰላም የለንም። ህይወታችን የበረካ የሰላም የደስታ ህይወት ይሆን ነበር። አብዛኛው ሰው በዘመናችን ደስታ አርቆታል፣ ሰላም አጥቷል። ሁከት ነው፣ ጭንቀት ነው፣ ረብሻ ነው፣ ጭቅጭቅ ነው፣ ድብርት ነው። ራሱን የሚያጠፋ ሰው የበዛ ነው። ራሴን ላጠፋ ነው እያለ በመኖርና በመሞት መሃል ያለ ሰው ብዙ አለ። አንዱ ሰበቡ ምንድነው? ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካን። አዕረض ዐን ዚክሪ ማለት ቁርአንን ቸላ ያለ ማለት ነው። አዕረض ዐን ዚክሪ ማለት ሐላል ሐራምን ቸላ ያለ ማለት ነው። አዕረض ዐን ዚክሪ ማለት የጧትና ማታ ዚክር፣ ከሶላት በኋላ ያለ ዚክር፣ ሲተኛ የሚባል ዚክር ቸላ ያለ ማለት ነው። እንዳጠቃላይ ወመን አዕረض ዐን ዚክሪ ማለት ሸሪዓን ቸላ ያለ ማለት ነው። ምን ይሆናል? እነዚህን ቸላ ያለ ሰው ፈኢነ ለሁ መዒሸተን ضንካ፣ ጭንቀት፣ ውጥረት፣ ድብርት የተሞላበት ህይወት ይኖረዋል ዱንያ ላይ። ከቁርአን በራቀን ቁጥር፣ ከዚክር በራቀን ቁጥር፣ ከሸሪዓ በራቀን ቁጥር፣ ከዱዓ በራቀን ቁጥር፣ አላህን ባስቆጣን ቁጥር ልባችን ይጨናነቃል። ወደ ቁርአን በተጠጋን ቁጥር፣ ወደ ዚክር ወደ ዱዓ በተጠጋን ቁጥር፣ አምስት ወቅት ሶላትን በሰዓቱ ከፊት ከኋላ የሚሰገደውን ሱና፣ የማታ ሱና፣ የአዱሃ ሱና፣ የቤተሰብ ሐቅ መጠበቅ፣ ወላጆችን ማስደሰት፣ ለጎረቤት መልካም መሆን፣ ያገኙትን ሁሉ ሰላሙ አለይኩም ማለት፣ እጅ ከያዘችው ያወጡ ለሰው መስጠት ወዘተ መልካምነት ካለ ደግሞ ልብ ይሰፋል ይሰፋል ከምድር በላይ ሰፊ እስኪሆን ድረስ። ኸይር ስራ ባበዛን ቁጥር ልባችን ይሰፋል፣ ስፋቱ ከምድር በላይ ሰፊ እስኪመስል ድረስ ራሓ፣ ጡማእኒና፣ ሰኪና ይሰፍንበታል። በተቃራኒው ደግሞ አላህን ባስቆጣን ቁጥር፣ ከቁርአን በራቀን ቁጥር፣ ከሸሪዓ በራቀን ቁጥር፣ ከዚክር በራቀን ቁጥር ደግሞ ልብ ይጠባል ይጠባል ይጠባል። ከመርፌ ቀዳዳ፣ ኧረ እንደው ቀዳዳዋ ረዥም ነች፣ የመርፌ ጫፏ ወጋ ስታደርግ የምትበሳት አለች አይደል? ከዛ የበለጠ ጠባብ እስኪሆን ድረስ የዓለም ተራራ እሱ ላይ የተጫኑበት እስኪመስለው ድረስ ልብ ይጠባል፣ ይታፈናል። የዱከ አውከታ ወፉከ ነፈኻ ነው ነገሩ። እኛው ነው የዘራ ነው ይሄን ያመጣ ነው። ደስታን ከኛ የሚያርቀን ነገር ደስታ ይመጣል ብለን ከቁርአን ርቀን ስልክ ላይ፣ ከቁርአን ርቀን ፊልም ላይ፣ ከቁርአን ርቀን ወሬ ላይ፣ ከመስጂድ ርቀን ካፍቴሪያ ላይ፣ ከመስጂድ ርቀን አስፋልት ዳር ላይ፣ ከሐላል ሚስት ርቆ ዝሙት ላይ፣ ከሐላል ከስብ ርቆ ማጭበርበር ላይ፣ መዋሸት ላይ፣ ከመልካምነት ርቆ ማጭበርበር ላይ፣ ማታለል ላይ፣ መመቃኘት ላይ ከተሰማራ ሰው ልቡን ያጠበበው ራሱ ነው። ፈላ የሉመና ኢላ ነፍሰሁ። ስለዚህ ረመዳን ሳይመጣ በፊት ማድረግ ካለብን ዝግጅት አንዱ፣ ለረመዳን አቀባበል መደረግ ካለበት ነገር አንዱ ተፍሪጉል ቀልቢ ሚን ሸዋግሊሂ ነው። ልብን ቢዚ ከሚያደርጉ ልብን ከሚያጨናንቁ ነገሮች ልብን ነፃ ማድረግ ነው። ረመዳን ላይ ስልክ መቀነስ፣ ረመዳን ላይ ከሰው ጋር ያለን ግንኙነት መቀነስ። ኢማም ሻፊዒ፣ ኢማም አልቡኻሪ፣ ኢማም አቡ ሐኒፋ ሌሎችም ረመዳን ላይ 60 ጊዜ ቁርአን ያختሙ ነበር። ረመዳን ላይ 60 ጊዜ በቀን ስንቴ ማለት ነው? ሁለቴ። ኢማም ሻፊዒ፣ አቡ ሐኒፋ፣ ኢማም አልቡኻሪ ወገይሩሁም الكثير የኢማሙ ማሊክ ልጅ ስትጠየቅ ኢማሙ ማሊክ ቤት ምን ይሰሩ ነበር ስትባል إذا دخل إلى البيت فتح المصحف ولم يكن له شغل غيره። ኢማም ማሊክ ቤት ገቡ ቁርአን ገልጦ መቀመጥ ነው፣ ሌላ ስራ አልነበራቸው። ሐዲሱን ፊቅሁን ማስተማር ሁሉ ያቆሙ ነበር ደጋ ቀደምቶች ረመዳን ሲመጣ። ለምን? ወትሉል ኪታበ ወሰቢሕ ፊህ ሙጅተሂዳ ፈኢነሁ ሸህሩ ተስቢሕን ወቁርአኒ። ምክንያቱም ረመዳን የዚክር የዱዓ የቁርአን ወር ነው፣ የሰደቃ ወር ነው። የወሬ የፊልም የድራማ የነሺዳ የመንዙማ የእንጉርጉሮ የእንቅልፍ የጫት ወር አይደል፣ የዒባዳ ወር። አመታዊ ገበያ ነው ያ አብደላህ። አመታዊ ገበያ ታውቃለህ? የባህል ገበያ ብለው ሰዎች ይዘጋጃሉ። ቀናቶች ሲቀሩት ክፍለ ሀገር ሄደው ዕቃ ያመጣሉ፣ ቦታ ያዘጋጃሉ፣ ሰራተኛ ይጨምራሉ። ምን ሲሆን? የበዓል ገበያ ሲሆን፣ የአመት ገበያ ሲሆን። ሀከዛ ረመዳን መውሲሙ ኸይር፣ የኸይር ገበያ በአመት አንዴ እንጂ ማይገኝ። ከአንዳንድ ታቢዒዎች እንደተነገረው ሐዲስ ማስረጃ ባይኖረውም የታቢዒ ንግግር ነው።
ረመዳን ላይ የሚሰገድ አንድ ሱና ሶላት ሌላ ጊዜ እንደሚሰገድ አንድ ፈርድ ሶላት ነው አጅሩ። ረመዳን ላይ የሚሰገድ አንድ ፈርድ ሶላት ሌላ ጊዜ እንደሚሰገድ ከረመዳን ውጪ እንደሚሰገድ 7 ፈርድ ሶላት ነው አጅሩ ከፍ ብሎ። ረመዳን ላይ አንድ ጊዜ የምትባል ሱብሃንአላህ በሌላ ጊዜ ከረመዳን ውጪ የሚባል ሱብሃንአላህ ነው ተብሎ። ይሄን አግኝቶ ማን ነው ተኝቶ የሚያደር ስልክ የጎረጎረ የሚያሳልፍ፣ በወሬ የሚያሳልፍ፣ በጫት የሚያሳልፍ፣ በመንዙማ የሚያሳልፍ? የሱዳን የሶማሌ የምናምን ጃሂልያ አምያ የጀልና ነው ድንቁርና ነው። የዘመኑ ደግሞ ነሺዳ የሚባል አለ። የረመዳን ነሺዳ ረመዳን የቁርአን ወር መሆን ሲገባው የነሺዳ ወር፣ የእንጉርጉሮ ወር፣ የመንዙማ ወር እንዲሆን የሚጠብቁ የረመዳን ነጋዴዎች አሉ። ሱቃቸውን አታሙቅላቸው፣ ገበያቸውን አታሙቅላቸው። እኔ ከቁርአን ውጪ ምንም አልፈልግም ይበቃኛል ቁርአን በላቸው። ቁርአን ያልመከረው ምንም አይመክረው። ነሺዳ፣ መንዙማ፣ እንጉርጉሮ ከሸሪዓ ጋር የሚጋጭ ነገር ከሌለው፣ ተወሱል ከሌለበት፣ የማይቻለው ተወሱል፣ እስቲጋታ ከሌለበት፣ የሴት ድምጽ ከሌለበት፣ ድቤ አብሮት ከሌለ፣ በአንድ ሰው ድምጽ የሚቀርብን ግጥም እንጉርጉሮ ብሰማ ችግር የለውም። ሳይበዛ ከቁርአን ሳያዘናጋ፣ በተለይ ከበድ ያለ ስራ ስትሰራ፣ ረጅም መንገድ ስትሄድ አልፎ አልፎ ብታደምጥ ችግር ላይኖረው ይችላል። የሴት ድምጽ ካለው፣ የሴት የሚመስል የህፃናት ድምጽ ካለው ከጀርባ ከታጀበ፣ የማቃሰት ምናምን ካለው ከጴንጤ የተወሰደ የሚመስል ከሌሎች እምነት ተከታዮች ምንም አይለየውን ስመ ነሺዳ አታድምጥ። ሐራም ነው። የቁርአን ባላንጣና ጠላት ነው። ረመዳን ላይ ሲሆን ደግሞ የበለጠ ሞኝነት ነው። አንዲትን አንቀጽ ስትቀራ 10 አጅር ታገኛለህ። ቁርአኑን ስታደምጥ የአላህን ረሕመት ታገኛለህ፣ የልብ ሰላምን ታገኛለህ። ነሺዳና እንጉርጉሮ ሰምተህ በተለይ ዘፈን የሚመስለው ነርቭህን ከማዛባትና ከመወዛወዝ ከማቀንቀን ውጪ ምን ታደርጋለህ? ነሺዳ እያደመጠ ቁጭ ብሎ ማስታወሻ የሚይዝ ሰው አለ? ፊልም ያየ ድራማ ያየ ቁጭ ብሎ ማስታወሻ ይዞ ዓለም ይሆን ሰው አለ? የለም። ንግድ ነው ለሚሰሩት ሰዎች። አንተ ገበያውን አታሙቅ። ረመዳንን ከቁርአን ጋር እናሳልፍ። ከረመዳን በፊት ደግሞ ረመዳን ላይ ከቁርአን ጋር እንድናሳልፍ ዝግጅት እናድርግ። ቀደም ብለን ሙሐደራ እናድመጥ፣ ዱዓ እናድርግ፣ ተውበት እስትግፋር እናብዛ። ከሻዕባን የቻልነውን ያክል እንጹም። ነብዩ አለይሂ ሰላቱ ወሰላም ሻዕባን ላይ ጾም ያበዙ ነበር። ከ15 በኋላ መጾም አይቻልም የሚል ሐዲስ አለ። ትክክል አይደለም፣ ضعيف ነው። ረመዳን ነገ ነው ወይስ ከነገ ወዲያ የሚለው የጥርጣሬው ቀን እስኪደርስ ድረስ መጾም ትችላለህ። ከፊትም ጀምር ከመሃልም ጀምር፣ ችግር የለውም። የቻልከውን ያክል ጾም። ከኋላ ከግማሽ በኋላ ጀምሮ መጾም ይከለከላል ይጣላል የተባለው እንደው ሐዲሱም ሷሂህ ከሆነ በአንድ ተፍሲሩ ጾም ለሚያደክመው ሰው ነው። ቀድሞ የለመደ ሰው ከመጀመሪያ የጀመረ ሰው ይለምደዋል፣ ለረመዳን አይደክመውም። ግን ለረመዳን ትንሽ ቀን ሲቀረው ሻዕባን ላይ ቢጀምር አንዳንድ ሰው ተፈጥሮ ደካማ ሆኖ ደክሞት ለረመዳን የሚደክም ከሆነ ነው ዞሮ ዞሮ ረመዳን ላይ መድከሙ አይቀርለትም። ይሄም ቢሆን አያዋጣም። ነገ ረመዳን ነገ ነው ከነገ ወዲያ የሚባለው የጥርጣሬው ቀን እስካልደረሰ ድረስ ሻዕባን የቻልከውን ያክል ጾም። 2 ቀን የጾም ከአንድ ቀን ብላ፣ 3 ቀን የጾም ከአንድ ቀን ብላ፣ 1 ቀን የጾም ከአንድ ቀን ብላ፣ ብቻ ጾም አብዛ፣ ልምምድ ይሆናል። ቁርአንም ሻዕባን ላይ ጀመረን ልንዘጋጅ ይገባና በተለይ ሴት እህቶቻችን ረመዳን ላይ ሳምቡሳው፣ ሾርባው፣ ጁሱ፣ ቤት ማጽዳቱ፣ ልጅ ማስተናገዱ ወዘተ አሁን ደግሞ አዳዲስ ነገሮችን መተዋል። ከአረቡ ከፈረንጁ የኮረጁ ዲሽ ላይ ያዩ ያን ቤት ላይ ለማሟላት ፍክክር ሆኗል። ረመዳን የምግብ ወር አይደለም ያ ኢባደላህ። ረመዳን የዒባዳ ወር ነው። እህቴ ሆይ ቤተሰብሽን ማስፈጠር ትልቅ ዒባዳ ነው። በንያ ስሪ፣ ግን በልክ ይሁን። ነጋ ኩሽና መግባት፣ መሸ አስፈጥሮ ኩሽና መግባት፣ ስሑር ደረሰ ኩሽና መግባት፣ ሙሉን ኩሽና ማሳለፍ ስተት ነው። ሴትም እንደዚሁ ለረመዳን ዝግጅት ልታደርግ ይገባል። በዚህ ሰዓት ቁርአን ቀራለሁ፣ በዚህ ሰዓት ሱና ሶላት ሰግዳለሁ፣ በዚህ ሰዓት ቁጭ ብዬ ከልጆቼ ጋር ቁርአን እማማራለሁ፣ በዚህ ሰዓት አነባለሁ። ይህ ሁሉ ሰዓት ከየት ይመጣል? አለ ሞልቷል። ሰዓት አጠቃቀም ለመቻል ነው እንጂ በመጀመሪያ ደረጃ ሴት ልጅ ረመዳን የዒባዳ ወር መሆን ማወቅ አለባት። ወንዱም እንደዚሁ። የሆድ ወር አይደለም። አንዳንድ ሰዎች ረመዳን ላይ ቦርጭ ያበቅላሉ። ሌላ ጊዜ የማይበሉትን ረመዳን ላይ ይበሉ። ምኑ ተጾመ? የቁርሱ ስሁር ላይ ይካሳ፣ የምሳና የአራቱ ፍጡር ላይ ይካሳ። ከተራዊህ መተው ምግብ የሚጭኑ ሰዎች አሉ፣ የማይሄዱም አሉ። ኢሻ ሰግደው ሮጠው ቤት የሚገቡ የሚበሉ፣ ጫት የበሉ የሚያሳድሩ የሚያሳልፉም አሉ። የስተት ነው። ጾምና ጫት ፈጽሞ አብሮ አይሄድም። ጫት ያደክማል፣ ያፈዛል፣ ጀማ ያስመልጣል።
ብዙ በሽታ ያመጣል፣ ገንዘብ ያስወጣል፣ ጥርስ በሽተኛ ያደርጋል። የበዛ ሲሄድ አማኑኤል ይወስዳል። አብዛኛው የአማኑኤል ታካሚ በጫት ምክንያት ነው ተብሏል ጥናት ተደርጎ። አብዛኛው የአእምሮ ህሙማን ሕክምና ላይ ያለ ሰው የአእምሮ ታማሚ መነሻ የሆነው ምንድነው? ናም ጫት ነው። ጫት ነው። ኸይር የለውም ጫት። ደሊልም ማስረጃም የለውም። ኢንሻአላህ አሁን ህዝቡ እየተረዳ ነው። ደሊልም ማስረጃም የለውም። በተለይ ረመዳን ላይ ይሁን ሌላ ጊዜ መስጂድ ይዞ ገብቶ መቃም አላህን አለመፍራት ነው። የአላህን ቤት ክብር መንካት ነው። የዱዓ መሳሪያ ነው ብሎ መናገር ደግሞ ከአላህና ከመልእክተኛው ቀደም ማለት። የዱዓ መሳሪያን ዱዓ ሙስተጃብ እንዲሆን ሰበብ የሚሆኑ ነገሮችን አላህና መልእክተኛው ነግረውናል። ጫት የሚል ነገር የለም። ጫት ወይም ቃት የሚባል ነገር የለም። በአረብኛ ቃት ነው የሚሉት። የመን አካባቢ ፍየሎች በልተውት ነው የተለመደው ይባላል። ሁለት ሰዎች ፍየል ያገዱ የሆነ ጊዜ ላይ ማታ ማታ ምንም ፍየሎች አላስተኛ ሲሏቸው እረኞቹ ጥናት ማድረግ ጀመሩ። አንዳንዴ የጮሁ ያድራሉ፣ እያስካኩ የጮሁ እየተጋፉ እረኛ አላስተኛ ይላሉ። አንዳንዴ ደግሞ በሰላም ያድራሉ። ስለዚህ ያኔ በነበራቸው የአእምሮ ምጥቀት እውቀት ልክ ምን በልተው የዋሉ ቀን ነው ሳይተኙ የሚያድሩት፣ ምን በልተው የት ያገድናቸው ቀን ነው ተኝተው የሚያድሩት ብለው ተመራመሩና ጫት ቅጠል ያለበት አካባቢ ላይ ውለው ጫት ሲበሉ የዋሉ ቀን ፍየሎች ማታውን ሳይተኙ ያድራሉ። መርቅ ነው ማለት ነው። ጫት ወደ ሌለበት አካባቢ ታግደው የዋሉ ቀን ደግሞ በሰላም ተኝተው ያድራሉ። ይሄ ታሪክ ተሰማ። ከዛ በኋላ አንዳንድ የሚያጠኑ የሚማሩ ሰዎች እኔም እንደ ፍየሏ ሳልተኛ እንዳደረ ትንሽ አፌ ላይ ሊያዛት ብለው ጀመሩት። ከዛ በኋላ ደግሞ የሚያጠኑ ሰዎች ላለመተኛት የጀመሩትን ሌሎች ደግሞ ለዒባዳ ይጠቅመናል ብለው ጀመሩት። በዚህ መልኩ ነው ሰርጎ የገባው። ሰርጎ ገብ ነው፣ መጤ ነው። ቡኻሪ ላይ የለም፣ ሙስሊም ላይ የለም፣ አቡ ዳውድ ላይ የለም፣ ሰፊና ላይ፣ አቢ ሹጃ ላይ፣ ባፈዱል ላይ ሩቅም ሳንሄድ የለም። መርዝ ነው፣ ነቀርሳ ነው። ወጣቱን የሚያሽመደመድ እሱ ነው። ፈዛዛ ደንዛዛ የሚያደርግ እሱ ነው። በተለይ ረመዳን ላይ መራቅ አለበት፣ ከመስጂድ መራቅ አለበት። ጎጂም ነው። ዛሬ አንዱ ስር 300 ነው 400 ነው 500 ነው አላውቅም። እሱን የ300 የ400 የ500 ብብቱ ላይ አጭቆ ቤት ገብቶ ይቅማል። ሚስቱ ሽሮ መቃም እንኳን አችልም የላት። ሽሮ ያመጣል ብላ አስጠብቅ፣ እሱ ጫት አቅፎ ይመጣል። የለም እኮ ሌላ ዓለም ሄዷል ማለት ደነዝ ሆኗል ማለት ፈዟል ማለት። ሲቅም ግን ዓለም ይገለጥለታል። እዚያ ጋር የቆመ ሲኖትራክ፣ እዚህ ጋር የቆመ ትራክተር፣ እዚህ ጋር የቆመ ላንድ ክሩዘር ነው ምንድነው አሁን ከዛ በኋላ የመጡ መኪናዎች ይታዩታል። በህልሙ ማለት ነው፣ በውን ህልሙ። ይሄ የውሸት ዓለም ላይ መኖር ማለት ነው። ይሄ ነው የጫት ሰው ሀያቱ። ማታ እያቃዠ ያድራል፣ ቀን ተኝቶ ይውላል። ሲነቃ ስራ በመስራት ያልዛለ እጁ ሚስቱን በመደብደብ ይዝላል። ልጆቹ የትም ናቸው፣ አባት ያላቸው አባታቸውን ጫት ቀምቷቸው ማሰብ እንዲሳኑ አድርጎት። ይሄ ነው ሐሉ። ጫት ለመቃም 5 ሰዓት 6 ሰዓት 7 ሰዓት ይቀመጣል። ዒልም ለመስማት 1 ሰዓት መቀመጥ ያቅተዋል። ተራዊህ ለመስገድ 1 ሰዓት ተኩል መቆም ይከብደዋል። ከሰገደም እና አዕጠይናከ አልከውተር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር ወላሁ አክበር ሰሚዐ አላሁ ሊመን ሐሚደሁ አላሁ አክበር ወሰላሙ ዐለይኩም ወረሕመቱላህ። ወደ ቤት ጫትና ዕጣን። ይሄ ነው ሶላት። ነብዩ አለይሂ ሰላቱ ወሰላም እግራቸው እስኪያብጥ ነበር የሚቆሙት። አብዱላህ ኢብኑ መስዑድ፣ ሁዘይፈት ኢብኑ ልየማን የተለያዩ ሰሓቦች ከነቢ ጋር የሌሊት ሶላት ሰግደው ነበር። ምን አሉ? ሱረቱል በቀራን ጀመሩ ነብዩ አለይሂ ሰላቱ ወሰላም። ከሱረቱል በቀራ 100 አንቀጽ ቀርተው ሩኩዕ ይወርዳሉ አልኩኝ፣ አለፉት። ጨርሰውት ሩኩዕ ይወርዳሉ አልኩኝ፣ አለፉት። ማኢዳን ቀሩ፣ ኒሳን ቀሩ። መቆመቃተው ሰሓባው ተንቀጠቀጠነት። መጥፎ ነገር አሰብኩ አለ። ምን አሰብኩ ሲሉት ነብዩን ትቻቸው ሶላቱን አቋርጬ መሄድ አሰብኩ አለ። ይሄ ነበር የነብዩ ሶላት። እውነት የነብዩ ወዳጆች ከሆነ አንዴ ብቻ በቆሙበት ሩኩዕ ሳይወርዱ ሱረቱል በቀራን፣ ሱረቱ አሊ ዕምራንን፣ ሱረቱል ኒሳን፣ ሱረቱል ማኢዳን 5 ጁዝ ነው። ይሄን ብትቆጥረው 5 ጁዝ አካባቢ አንዴ ቆመው 5 ጁዝ ነበር ቀርተው ሩኩዕ የሚወርዱት። ሩኩዕ ሳ አላሁ አክበር ሰሚዐ አላሁ ሊመን ሐሚደሁ ካን ነበር። ሩኩዕ ወርደው ራሱ ከሩኩዕ በፊት ቆመው 5ቱን ሱራ የቀሩበትን ያክል ጊዜ ሩኩዕ ላይ ያሳልፉ ነበር። ላኢላሃ ኢላላህ። እኛ የት ነው ያለነው?
ምን አይነት ዒባዳ ነው የምናደርገው? በየትኛው ስራችን ነው ጀነት እንገባለን ብለን የምናስበው? 5 ጁዝ ለመቅራት በእኛ በደካማ ሰው አቀራር ከዙህር እስከ አሱር ሊወስድ ይችላል። በፈጣን ሰው በጎበዝ ምላሱ ቁርአንን በለመደ አይኑ ቁርአንን በለመደ ልቡ አእምሮ ከቁርአን ጋር በተዋሃደ ሰው አቀራር 1 ጁዝ ለመቅራት 20 ደቂቃ በቂ ነው። በመካከለኛ ፍጥነት እስከ 30። ታዲያ 5 ጁዝ ለመቅራት ስንት ሰዓት አስፈልገ ማለት ነው? 2 ሰዓት ተኩል አካባቢ ማለት ነው። 2 ሰዓት ከምን 2 ሰዓት ተኩል አካባቢ። ይሄ ፈጣን ለሆነ ሰው፣ ልምምድ ላለው ሰው። ደካማ ሰው አመቱን ሙሉ ቁርአንን ዞር ብሎ ማያይ ሰው ሳምንትም ሊፈጅበት ይችላል። እንበል ከዙህር እስከ አሱር ማለት ነው በተነፍሰው አቀራር። ያው ደግሞ ነብዩ ቀስ ብለው ነበር የሚቀሩት። ኡሙ ሰለማ እንዳሉት የሙዱ መዳ አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊክ የውሚዲን እንዲህ ነበር የሚቀሩት። ሲቀሩ የሚሳበውን እየሳቡ ነው። እንደገና እያንዳንዱ አንቀጽ ላይ እየቆሙ ነው የሚቀሩት። ስንት ሰዓት ሊወስድ ነው በዚህ አቀራር? ያን ያክል ጊዜ ይቆማሉ 5 ጁዝ ለመቅራት። እንደገና ሩኩዑ ላይ 5 ጁዝ ለመቅራት የቆሙትን ያክል ይቆያሉ። ከሩኩዑም ተነስተው ሩኩዑ ላይ ያሳለፉትን ያክል አካባቢ ጊዜ ይቆማሉ። ስጁድ ወርደውም እንደዚሁ። እዚህ ደረጃ እንኳን ባንዴ ባንደርስ ልምምድ ልናደርግ ይገባል። ረመዳን የምግብ ወር ለመሆኑን ማወቅ፣ ሴት ልጅ እየሰራችም ቢሆን ቁርአን ማዳመጥ፣ ዚክር ማለት፣ ልጆቿን አጠገቧ አስቀምጣ ቁርአን ማድመጥ፣ በስልክ ቁርአን ሙሐደራ ዳዕዋ ከፍታ ማዳመጥ፣ ልብን ንቁ የሚያደርጉ ነገሮችን ማድረግ። እንዳጠቃላይ ረመዳን የአላህ እንግዳ ነው፣ የተከበረ ወር ነው። ያከበረው ይከበራል፣ የናቀው ይናቃል። ያከበረው ይከበራል፣ የናቀው ይናቃል። ይሄን በማወቅ ዝግጅት ልናደርግ፣ ልናነብ፣ ልንጠይቅ፣ ልንማር፣ ተውበት ልናደርግ፣ የሰው ሐቅ ካለብን ልንመልስ፣ አላህ በሰላም ረመዳን እንዲያደርሰን ዱዓ ልናደርግ። ማድረሱ ብቻ ዋጋ የለውም፣ አድርሶንም ኸይር ስራ ለመስራት እንዲያበቃን። መስራቱ ብቻም ዋጋ የለውም፣ የሰራነውን ስራ እንዲቀበለን ዱዓ ልናደርግ ይገባናል። አላህ ተባረከ ወተዓላ የተቀሩ የሻዕባን ቀናቶችን በረካ ያደርግልን። በሰላም ረመዳንን የምናገኝ አላህ ያደርገን። ረመዳንን አላህ የሚወደውን ስራ በመስራት የምናሳልፍ አላህ ያደርገን። ረመዳን ላይ አግርቶልን የሰራናቸው ስራዎችንም አላህ ከሚቀበላቸው ባሮቹ ያደርገን። በተደጋጋሚ ረመዳንን በአማን በኢማን በሰላም ከሙሉ ቤተሰብ ጋር ከወዳጅ ጋር ምንጾም አላህ ያደርገን። የሞቱ ወላጆቻችንን አላህ ይማራቸው። የሞቱ ወላጆቻችንን አላህ ይማራቸው። ያሉትን አላህ ይጠብቃቸው። የታመሙትን አላህ ይፈውሳቸው። የተቸገሩን አላህ ከችግር ያውጣቸው። ላላገቡ አላህ መልካም ትዳር ይስጣቸው። ላገቡ አላህ መግባባትን መዋደድን አላህ ይስጣቸው። ሷሊህ ዝርያ ልጅም አላህ ይስጣቸው። የተወለዱ ልጆችን አላህ በረካ ያድርጋቸው፣ ያስተካክላቸው። ሀገራችንን አላህ ሰላም ያደርግልን። ሀገራችንን አላህ ሰላም ያደርግልን። ሀገራችንን አላህ ሰላም ያደርግልን። ሪዝቃችንን አላህ ሰፊ ያደርግልን። ሪዝቃችንን አላህ በረካ ያደርግልን። ሪዝቃችንን አላህ በረካ ያደርግልን። ጠቃሚ እውቀት ከመልካም ስራ ጋር አላህ ያድለን። በዱንያም በአኺራም አላህ መልካም ነገር ይስጠን። በዱንያም በአኺራም አላህ መልካም ነገር ይስጠን። ዛሬ መስጂድ ላይ እንደሰበሰበን ነገ ሲራጥን ተሻግረው በሰላም ጀነት ከሚገቡ ባሮቹ ያደርገን። እዚህ ቤቱ ላይ እንደሰበሰበን ነገ ጀነት ላይ የምንሰበሰብ የምንገናኝ አላህ ያደርገን። አሚን። ወአኺሩ ዳዕዋና አን አልሐምዱሊላሂ ረብል ዓለሚን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።